የኡናይ ኤምሬና የማይረሳው የአውሮፓ ቻምፒየንስ ሊግ ትውስታቸው። ስፔናዊ አሰልጣኝ ኡናይ ኤምሬ በ2016 የፈረንሳይዋ መዲና ፓሪስ የደረሱት እያደገ ካለ ዝና ጋር ነበር። በተለይም የሲቪያ 3 ተከታታይ የአውሮፓ ሊግ ድሎቻቸው ለፓሪሲያኑ የቻምፒየንስ ሊግ ህልም ትክክለኛው ሰው አስመስሏቸዋል። የባስኩ ተወላጅ ስፔናዊ በ2 ዓመታት የፓሪስ ቆይታቸው 7 ዋንጫዎችን ቢያሸንፉም ሊግና የአገር ውስጥ ጥሎ ማለፍ ድሎች ለኳታሪያኑ የፒኤስጂ ባለቤቶች ከምንም የሚቆጠሩ ስላልሆኑ ተኝተውም ሆነ ቆመው ተቀምጠውም ሆነ ተነስተው የሚያስቡትና የሚያልሙት የቻምፒየንስ ሊጉን ዋንጫ ነው። ያ ህልምም በመጨረሻ በላሪ ሞንታዳ ወደ ቅዠትነት ተቀይሯል። ፓሪስ ሰን ዠርመንና ኡናይ ኤምሬን ለዘላለም የሚያስተሳስር ከአይምሮ የማይጠፋ ክስተት፣ ከሁለቱም ታሪክ የማይፋቅ ከአእምሯቸውም የማይሽር ቁስል። ፓሪሲያኑ በዘመናዊ ታሪካቸው ብዙ ድሎችን ቢጎናጸፉምና በርካታ ከዋክብትን ቢያጫውቱም ኤምሬም በድሎች የተሞላ ከ20 ዓመታት በላይ የዘለቀ ድንቅ የአሰልጣኝነት ዘመን ቢያሳልፉም ያንን የ4-0 ድል ወደ 6-1 ሽንፈት ወደ አጠቃላይ ድምር የ6-5 ሽንፈት የተገለበጠበት የኑካምፕ የስቃይ ምሽት ግን ኡናይ ኤምሬና ፒኤስጂ አለማስታወስ አይችሉም። ፒኤስጂዎች በሌሎች አሰልጣኞች ህልማቸውን ለማሳካት ቢተጉም አልሆነላቸውም። የዚያን ሰቆቃ ያክል ባይሆንም የፍጻሜ ሽንፈትን ጨምሮ ሌሎች አሳዛኝ ሽንፈቶች ደርሶባቸዋል። ዘንድሮ ግን ከመቼውም ጊዜ በላይ እንደ ቡድን የሚጫወት ስብስብ በፒኤስጂ ተፈጥሯል። በባርሴሎና ውድድሩን ያሸነፈው ሉዊስ ኤንሪኬ ለፒኤስጂዎች ደርሶ ዘንድሮ በመልካም ጎዳና እየመራቸው ይገኛል። ኡናይ ኤምሬ በበኩላቸው ካስከፊው የፓሪስ ቆይታቸው በኋላ ከስሜት ቀውስ ለማገገም ብዙ ታግለው የተሳካላቸው መስሏል። ስፔናዊው በአርሰናልም ባይሆንላቸውም በቪያሪያል ዩሮፓ ሊጉን በማሸነፍና አሁን ላይ ደግሞ ታሪካዊውን ክለብ አስቶን ቪላን ወደ ተፎካካሪነት በመመለስ የቀደመ ስማቸውን መመለስ ጀምረዋል። ባሳለፍነው ሳምንት በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ በፒኤስጂ 3-1 ቢሸነፉም በቀጣይ ይህን ውጤት ቀልብሰው ግማሽ ፍጻሜውን ለመቀላቀል ዳግም ከሉዊስ ኤንሪኬ ጋር ተፋጠዋል።